የፊታችን ቅዳሜ ምን ይከሰታል? በምድራችን ላይ በርካቶች በጉጉት የሚጠብቁት የተለየው ክስተት ምንድነው? ዶክተር ሮዳስ ታደሰ ያጋሩትን መረጃም ወደ እናንተ ይዘን ቀርበናል። ይህ አስደሳችና ብርቅዬ የሰማይ ክስተቶችን የሚጠቁመው የፊታችን ቅዳሜ የካቲት 21 2018 ዓ.ም ወይም ደግሞ ፌብሩዋሪ 28 2026 የሚታየው ይህ የፕላኔቶች ሰልፍ ምንድነው? በስነ ፈለክ አፍቃሪዎች ዘንድ ልዩ ትኩረት ይሰጠዋል። ኢትዮጵያዊው ተመራማሪ የስነ ፈለክ አዋቂው ዶክተር ሮዳስ ታደሰ በዚህ ጉዳይ ላይ ሐሳባቸውን አጋርተዋል። ምንድነው የሚከሰተው? ምንስ ነው የሚታየው? እንዴት ማየት አለብን? በኢትዮጵያ ሰማይ ላይ ይታያል ወይ? ምን ያስፈልጋል? ምን ይደረግ? የሚለውን ጉዳይ እነግራችኋለን። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ለዕለቱ መረጃ ያለውን ነገር ወደ እናንተ ይዘን ቀርበናል። አብራችሁን ቆዩ። ወደ ጉዳዩ አለፍን። በተለይ በስነ ፈለክ አፍቃሪዎች ዘንድ ልዩ ትኩረት የሚሰጠው ይህ ክስተት በዝርዝርና በቀላሉ ለመረዳት የሚያስችሉ ልዩ ልዩ መረጃዎችን ወደ እናንተ ይዘን ቀርበናል። በተለይ የፕላኔቶች ሰልፍ ምንድን ነው? በተለይ ቅዳሜ የፕላኔቶች ሰልፍ ይታያል። ፕላኔቶች በረድፍ ተደርድረው በዓለማችን ላይ ይታያሉ የሚሉ መረጃዎች በተለያየ ድረገጾችና በተለያየ የሬዲዮና የቴሌቪዥን የማሰራጫ ጣቢያዎች ሲደመጥ ሰምተናል። የፕላኔቶች ሰልፍ የሚባለው ፕላኔቶች በፀሐይ ዙሪያ የሚያደርጉት ሽክርክሪት እንደሆነ ዶክተር ሮዳስ ታደሰ በጽሑፋቸው አጋርተዋል። ይህም ደግሞ ምንድነው? እንዴት ነው የሚለውን ጉዳይ እንመልከተው። ከምድር ሆነን ስናያቸው በአንድ መስመር ወይም በአንድ ሰማይ አቅጣጫ ተቀራርበው ይታያሉ። ለምሳሌ እነዚህ 6 ፕላኔቶች በሚታዩበት ጊዜ 6ቱም ተደርድረው ይታያሉ። በዕለቱ የሚታዩ ፕላኔቶች እነማን ናቸው ከተባለ ደግሞ ሜርኩሪ፣ ቬነስ፣ ሳተርን፣ ኔፕቱን፣ ኡራንስ፣ ጁፒተር ናቸው። በተለይ ሰዓትና ጊዜውን ከተመለከትን ብዙዎቻችን ለማየት እንጓጓልንና ምልከታው የሚጀምረው ከስንት ሰዓት እስከ ስንት ሰዓት ነው ወይስ ደግሞ ከየት ወዴት ነው የሚታየው የሚለውን ነገር በዝርዝር እናውጋው። ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት ተኩል ቅዳሜ ሰማይ ይደምቃል። 6ቱም ፕላኔቶች በአንድ ጊዜ ተደርድረው ይታያሉ። ለማየት አጓጊና ከስንት ዓመታት አንድ የሚፈጠር ልዩ ክስተት ነውና ይህን ክስተት እንድትመለከቱ ሲሉ ዶክተር ሮዳስ ታደሰ ፕላኔቶች ከምዕራብ እስከ ደቡብ ምስራቅ ባለው የሰማይ ቀስት ይዘረጋሉ። ፕላኔቶቹ በአንድ ጊዜ ሰማይ ላይ ይሰጣሉ፣ ይታያሉ። ይህ አጋጣሚ ለየት ያለ ነውና ለስነ ፈለክ ተመራማሪዎችም ሆነ ለተፈጥሮ አድናቂዎች እጅግ በጣም ማይታለፍ እይታ ነው ይላሉ። የምዕራብ አድማስ ወይም ወደ ፀሐይ መጥለቂያ በዚህ አቅጣጫ 3 ፕላኔቶች በአንድ ላይ ዝቅ ብለው ይታያሉ። ይሁን እንጂ ፀሐይ ከጠለቀች በኋላ ቶሎ ስለሚጠልቁና ወደ አድማስ ስለሚጠጉ ለማየት ቦታ አይኖርም። ወይም ደግሞ ለማየት የሚመቸው ባዶ ሜዳ ላይ ወይም ደግሞ ፎቅ ላይ በመሆን ነው። ይህንን ለእይታ መቺ ሁኔታ በመጠቀም ይህን ክስተት ማየት ይቻላል። ሜርኩሪና ሳተርን በሁት ወይም ደግሞ የከዋክብት መንጋ ውስጥ ይገኛሉ። ቬኑስ ደግሞ ሌላኛዋ ፕላኔት ከነርሱ በታች አኳሪየስ በኩል ትታያለች። ቬኑስ ደማቅ ስለሆነች ለማየት አትቸገሩም ይላሉ ዶክተር ሮዳስ ታደሰ። ኔፕቱን በቴሌስኮፕ ብቻ የምትታይ ሲሆን ከሳተርን አቅራቢያ እንደምትገኝ ገልጸዋል። ሁለተኛው የሰማይ መካከለኛና ምስራቃዊ ክፍል ለምሳሌ ዩራኖስ በታውረስ ወይም ደግሞ የከዋክብት መንጋ ውስጥ ከታዋቂ የ7 እህትማማቾች ወይም ደግሞ ክላስተር አጠገብ ትገኛለች። ለማየት ባይኩላር ያስፈልጋል። ጁፒተር የዚያን ምሽት ንግሥት ናት። ጁፒተር ቅዳሜ ምሽት በሰማያችን ላይ ትነግሳለች። በጀሚናይ መንጋ ውስጥ ከጨረቃ በላይ ሆና በደመቀ ሁኔታ ትታያለች። ቴሌስኮፕ ካላችሁ 4ቱንም ወይም ትልልቅ ጨረቃዎቿን አዮ፣ ኢሮፓም፣ ጋምዴ፣ ካሊስቶ ማየት ይቻላል። እነዚህ የጁፒተር ጨረቃዎች ናቸው። በተለይ ለተመልካቹ እንዲህ ይላሉ ዶክተር ሮዳስ ታደሰ ሲመክሩ ጠቃሚ ምክሮች ብለው ካሰፈሯቸው ነገሮች ሜርኩሪ፣ ቬነስ፣ ሳተርንን በጣም ዝቅ ብለው ስለሚታዩ በዛፎች ወይም በህንፃዎች ያልተጋረደ የምዕራብ አቅጣጫ ይፈልጉ፣ ቴክኖሎጂን ይጠቀሙ ሌላኛው ምክራቸው ነው። ፕላኔቶቹን በትክክል የት እንዳሉ ለመለየት እንደ ሳታሪየም፣ ስታር ዎክ ወይም ስካይ ቪው ያሉ የሞባይል አፕሊኬሽኖች በስልኮ ላይ በመጫን ወደ ሰማይ
ቢያጋድሉ በቀላሉ በስልኮም ያሉበትን አቅጣጫ ማወቅ ይችላሉ። ጨረቃን እንደ መመሪያ በዚያ ምሽት ጨረቃ 88% ሙሉ ሆና ስለምትታይ ከእሱ አቅራቢያ ያለው ደማቅ ኮከብ የሚመስል አካል ካያችሁ እርሱ ጁፒተር መሆኑን በቀላሉ ማወቅ ትችላላችሁ። ዕለቱ ያጓጓል፣ ለምንም የማይታለፍ ዕለት ነው። እንዲህ ያሉ 6 ፕላኔቶችን በአንድ ምሽት መስመር የምታዩበት አጋጣሚ በየዓመቱ የሚከሰት አይደለም። በተለይ ጁፒተርና ቬኑስ በአንድ ምሽት ማየት ለዓይን የሚማርክ ድንቅ የተፈጥሮ ትዕይንት ነው። ይህ ድንቅ ክስተት ለመመልከት በርካታ ሳተላይቶች ወይም ደግሞ በርካታ አፕሊኬሽኖች መጠቀምም ሊያስፈልግ ይችላል። ዕለቱ የሚጓጓና በጉጉት የሚጠበቅ ነው። ይህ ዕለት በርካቶች እንደሚሉት ያጓጓል። ስለ የካቲት 21 የ6 ፕላኔቶች ሰልፍ አጠር ያለ መረጃ ያጋሩት ዶክተር ሮዳስ ታደሰ ናቸው። እንዲህ ይላሉ። ፀሐይ ከጠለቀች በኋላ 6 ፕላኔቶች ከአድማስ በላይ የሚታዩበት ድንቅ ምሽት ይሆናል። የሚታዩትም በአንድ ቦታ ተሰብስበው ሳይሆን ከምዕራብ አድማስ ጀምረው በሰማይ ላይ ይዘረጋሉ። ሰማይ ልዩ ውበት ይይዛል። በተለይ ፀሐይ ከጠለቀች ከ30 እስከ 60 ደቂቃ ውስጥ መታየት ይጀምራሉ። ለከዋክብት ምልከታ አዲስ ለሆናችሁ ቦታውን ለማየት የስነ ፈለክ አፕሊኬሽኖች ተጠቀሙ የሚሉት ዶክተር ሮዳስ ታደሰ ምክራቸውን ሲቀጥሉ ምናልባትም ለማየት ካልተመቸን በፎቅ ላይ ወይም በዛፍ በተራራም ያልተሸፈኑ ግልጽ ቦታዎችን መጠቀም ያስፈልጋል። ፀሐይ ስትጠልቅ በምስራቅ ወይም በሰማይ በኩል ከፍ ብሎ በድምቀት ይታያሉ። የካቲት 21 ጁፒተር የምትታይበት፣ ሌሎችም ፕላኔቶች ጎላ ብሎ የሚወጡበት ዕለት ነው። ቬኑስን በአይን ለማየት ቀላል ነው። በተለይ ፕላኔት መሪህ ማርስ አይታይም ይላሉ። ከወንድማማች ከሚባሉት ከገውዛይ ጄሚናም ወይም ከወንድማማች ከሚባሉት ከገውዛ ጄሚናይ ወይም ከካስተርና ፓሉክስ በቅርበት ይታያሉ። በዚህ ዓመት በጣም የሚታዩት ፕላኔቶች ጁፒተር በቴሌስኮፕ 4 ጨረቃዎቿን ታላቁ ቀይ ነቁጥ ወይም በግልጽ ማየት ይቻላል። ፕላኔት ሳተርን በጥር ወር በአይን ለማየት ምቹ ጊዜ ነበረ። በቴሌስኮፕ ደግሞ ከነቀለበቷም ማየት ይቻላል። በዕለቱ በግልጽ ለማየት ይከብዳል። በሁት ወይም መናይዝ ወይም ፓይሲስ ውስጥ ናቸው። ልክ እንደ ሜርኩሪ፣ ቬነስ ለማየት በጣም ግልጽ አድማስ ያስፈልጋል። ፕላኔት ዩራኒስ በስውር መናዝል ወይም ታውረስ በቴሌስኮፕ ወይም በሌሎች መሳሪያዎች በመታገዝ ይህን አጋጣሚ መመልከትና ማየት እንደሚቻል መምህር ሮዳስ ታደሰ ያስረዳሉ። በተለይ እንደዚህ ያሉ በርካታ የተፈጥሮ ክስተቶችን በመከታተልና ለተመልካቾቻቸው፣ ለአድናቂዎቻቸው እንዲሁም ደግሞ ፕላኔቶችን ማየት ለሚወዱ ተፈጥሮን ማድነቅ ለሚወዱ በሙሉ አጫጭር መረጃዎችን በማጋራት ኢትዮጵያዊ የሥነ ፈለክ ተመራማሪ መጽሐፍ ጸሐፊ በተለያየ መልኩ በተለይ ስለ ፕላኔቶች የበለጠ ለማወቅ አንድሮሜዳ 1፣ አንድሮሜዳ 2፣ ማዛሮት መጽሐፍትን በመጻፍ የሚታወቁት የተለያዩ አጫጭር ቪዲዮዎችን ስለዚህ ጉዳይ በማብራራት የምናውቃቸው መምህር ሮዳስ ታደሰ እጅግ በጣም በርካታ ዕውቀቶችን በርካታ የሥነ ፈለክ ምርምሮችን ያጋራሉ። እኛም ደግሞ ዜና ፕላስ ወቅታዊና አዳዲስ መረጃዎች፣ ሳይንሳዊ፣ ትምህርታዊ ዕውቀት የሚሰጡ ጥበቦችን ከተለያየ ገጾች ከተለያየ ግለሰቦች የምናጋራ እንደመሆናችን መጠን ይህን መረጃ ለእናንተ አጋራን። ዜና ፕላስ ይህን ይመስላል። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን ቤተሰብ ስለሆናችሁ እጅግ በጣም አድርገን እናመሰግናለን። በተለይ ቅዳሜ ዕለት በጉጉት የሚጠበቀውን እነዚህ 6 ፕላኔቶች ተደርድረው የሚታዩበትን የተለየ ክስተት ደግሞ በወቅቱ ተከታትለን ወደ እናንተ ምን አድረስ ይሆናል። ዜና ፕላስ ይህን ይመስላል። ቅዳሜ ምሽት በጉጉት የሚጠበቀውን ይህን የፕላኔቶች ሰልፍ በተመለከተ መረጃ ድረስን። በተለይ ቅዳሜ ደግሞ ለየት ባለ ሁኔታ ከቻልነው አቅጣጫ ከተመቸን ከቀረበን ቦታ ላይ ለእናንተ የምናደርስ ይሆናል። ጉዳዩ ይህን ይመስላል። አበቃን። ዜና ፕላስ በሌላ መረጃ እንገናኝ።